ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከሀዲያ ቴሌቪዥን የዕለቱን ዜናዎች ይዘን መጥተናል። ዋና ዋናዎቹን በማስቀደም እንጀምራለን። በሆሳዕና ከተማ የተጀመረውን የኮሪደር ልማት በአጭር ጊዜ ውስጥ ለማጠናቀቅ በትኩረት ይሰራል ሲሉ የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ ሳንዮ ተናገሩ። በዓለም አቀፍ ህገወጥ የሰዎች ዝውውር አስከፊነትና የሚያደርሰውን ጫና መከላከል ላይ ትኩረት ያደረገ የፓናል ውይይት መድረክ በዋቸሞ ዩኒቨርሲቲ ተካሄደ። በጽንስ ወቅት በሚከሰቱ ችግሮች ሊከሰት የሚችልን የአካል ጉዳተኝነት ለመከላከል እየተሰራ መሆኑን በጤና ሚኒስቴር የሕክምና አገልግሎት መሪ ስራ አስፈጻሚ ዶክተር ኢሉባቦር ቡኖ ገለጹ። ከውጭ አሜሪካ ለዩክሬን የምትሰጠውን ወታደራዊ እርዳታ አቋረጠች። በዝርዝር ወደምናያቸው ዜናዎች አልፈናል። ዜናዎችን በመምራት አክሊሉ አማረ አብሬያችሁ ቆያለሁ። በሆሳዕና ከተማ የተጀመረውን የኮሪደር ልማት በአጭር ጊዜ ውስጥ ለማጠናቀቅ በትኩረት ይሰራል ሲሉ የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ ሳንዮ ተናገሩ። ለኮሪደር ልማት ተግባራዊነት ሁሉም የህብረተሰብ ክፍሎች መተባበር እንደሚያስፈልግም ተጠቁሟል። ለምለም ዩኤል ዝርዝሩን ይዛለች። ከተሞችን ውብና ምቹ ለማድረግ በሀገር አቀፍ ደረጃ ተጀምሮ ተግባራዊ እየሆነ ያለው ይህ የኮሪደር ልማት ከዚህ በፊትም በሆሳዕና ከተማ ከንቲባ የተጀመረ ቢሆንም አሁን ግን የልማቱ እቅድ ሙሉ ፓኬጁን ያጠቃለለው የኮሪደር ልማት ስራ በሆሳዕና ከተማ በይፋ ተጀምሯል። በዕለቱ ከሌሎች አመራሮች ጋር ስራ ለማስጀመር እና ምልከታ ለማድረግ በስፍራው የተገኙት የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ ሳንዮ በሆሳዕና ከተማ የተጀመረው የኮሪደር ልማት ስራ በአጭር ጊዜ ውስጥ አልቆ ከተማዋን እንደ ሌሎች የኢትዮጵያ ከተሞች ውብና በሀገር አቀፍ ደረጃም ተወዳዳሪ ያደርጋታል ብለዋል። የኮሪደር ስራው በጣም ጥሩ ስራ ነው። ለህዝብ ጠቃሚ ስራ ነው። ሰው ዘና ብሎ የሚሄድበት፣ ተሽከርካሪና ሰው ተለይቶ የሚሄድበት። የኮሪደር ስራ ደግሞ እዚህ ላይ የሚሰሩ ወክዌ አለ፣ ለአካል ጉዳተኞች የሚሰራ አለ። ሌላኛው ደግሞ ፋውንቴኖች ይኖራሉ። የአካባቢውን ባህል የሚገልጹ ቅርጾች ይሰራሉ። እነዚህ ተሰርቶ እነዚህ የውሃ የማብራትና የቴሌ መስመሮች አንድ ላይ ይሄዳሉ። ስለዚህ እነዚህ ስራዎች በጣም ጠቃሚ የከተማውን ገጽታን የሚቀይር የአካባቢን ጽዱ ከተማ እንገነባለን ያልነው ስራ አብሮ ስለሆነ ይሄኛ ኮሪደር ልማት ስራና ይሄ ዋና መንገድ ደግሞ ይሻሻላል። አቶ ማቴዎስ አክለውም የከተማውን አደባባይ መነሻ በማድረግ በሶስቱም አቅጣጫ የ35 ኪሎ ሜትር ርቀት የሚሸፍን እና ይህም በአጭር ጊዜ ውስጥም ተግባራዊ እንደሚሆን ተናግረዋል። ዘንድሮ የአምናንም ጨምሮ 35 ኪሎ ሜትር ስፋት አለው መንገድ ነው በኮሪደር ልማት የምንሸፍነው። ይህ ስራ በከተማችን በሁሉም አቅጣጫ በሶስቱም አቅጣጫ ከአደባባይ ተነስቶ በዛብህ ጴጥሮስ አደባባይ ጀምሮ እስከ ወለታ በር፣ ከአደባባይ ጀምሮ ሽላንሻ የሚባል በወልቂጤ በር፣ ከአደባባይ ጀምሮ እስከ ሄሜሎጅ በአዲስ አበባ በር፣ በሶስቱም በር እነዚህ ስራዎች በሁለት ዙር ነው የምንሰራው። የመጀመሪያ ዙር 24 ኪሎ ሜትር ነው የምንሰራ፣ ቀጥሎ 10 ኪሎ ሜትር ይኖራል ማለት ነው። የሆሳዕና ከተማ አስተዳደር ከንቲባ አቶ ዳዊት ጡምደዶ በበኩላቸው ከተማዋ ክልላዊና ሀገራዊነቶችን በማስተናገድ ላይ እንደምትገኝ አስታውቀዋል። በአንድ ወር ውስጥ 24.5 ኪሎ ሜትር የሚሸፍን የኮሪደር ፕሮጀክት እንደሚሰራ ገልጸው ፕሮጀክቱም ሲጠናቀቅ የከተማዋን ገጽታ ከመቀየር ባለፈ ለንግዱ እንቅስቃሴ፣ ለኑሮና ለኢንቨስትመንት፣ ለስራ ዕድል ፈጠራም ከፍተኛ ጠቀሜታ እንዳለው አብራርተዋል። አቶ ዳዊት አክለውም ለኮሪደር ልማቱ ሁሉም የበኩሉን አሻራ እንዲያስቀምጥ አሳስበዋል። በ14 ቦታዎች ተቋራጭ ተለይቶ ጀምሯል። እነዚህ ዛሬ የመጀመሪያ ቀን ስለሆነ ነው ቀን የሰራ ነው። ከነገ ጀምሮ ቀንና ማታ የሚሰራ ነው ማለት ነው። በባውዛ የሚሰራ ነው ማለት። ይሄ የሚከታተል የዞን የከተማ አስተባባሪዎች እንደዚሁም ባለሙያዎች ተመድበዋል። ግንባታ ቁጥጥር የሚከታተሉ አሉ። በዛ ሳይት ላይ ፖሊስ ጸጥታ ይላል። ህዝቡ የሚተባበራ ብለን እናስባለን ማለት ነው። ስለዚህ ይሄ በአጭር ጊዜ ውስጥ ተጀምሮ በአጭር ጊዜ ውስጥ የሚያልቅ ይሄ አንደኛ ፕሮጀክቶችን በአጭር ጊዜ ጀምራ በአጭር ጊዜ እንዲመጣት እንዳለብን የሚያስተምረን ይሆናል ማለት ነው። እኛ የምንሰራው ለዚህ ህዝብ ነው። አመራር ይሄዳል፣ ህዝቡ ይኖራል። እኛም አመራሩን ህዝቡን እኛም እንዲጠቀም ህዝቡ እንዲጠቀም ጥሩ መንገድ እንዲኖር ከሌላ ከተማ ተወዳዳሪ እንዲሆን ይሄ ከተማ ተወዳዳሪ መሆን አለበት። አገር ውስጥ ካሉትም ዓለም ውስጥም አፍሪካ ውስጥም ካሉ ከተማዎች ውስጥ ከሰራን ተወዳዳሪ እንዳናደርግ የሚከለክል ነገር የለም ማለት ነው። በመስራት ብቻ ለውጥ ማምጣት ይቻላል። ስለዚህ በዚህ ልክ ተባብረን እየሰራን ነው። ይሄን ደግሞ ህዝቡ የሚሰራ ለራሱ እንደሆነ አሁን በሁሉ ነገር መደገፍ አለበት። በጉልበቱ፣ በአቅሙ፣ ባለ ነገር ሁሉ በገንዘቡ
መደገፍ አለበት። የሆሳዕና ከተማ አስተዳደር ዋና ማዘጋጃ ቤታዊ አገልግሎት ጽሕፈት ቤት ዋና ስራ አስኪያጅ አቶ ደሳለኝ ደፋር በከተማው የተሰራ ያለው አዲሱ የኮሪደር ልማት እደሳ አጥሩና ቤቱን በማፍረስ ትብብር ያደረጉትን ህብረተሰብ አመስግነዋል። የተጀመረው የኮሪደር ልማት በፍጥነትና በጥራት ተጠናቆ ለአገልግሎት እንዲበቃ ጠንካራ ድጋፍና ክትትል ማድረግ እንደሚገባም ጠቁመዋል። ይሄ ስራ ቀንም ማታም የሚሰራ ስራ ነው የሚሆነው። ከዚህ አንጻር በተለይ ደካማ የነበረን የስራ ባህላችንን እንድንቀይር የሚረዳ ከመሆኑ ጋር ተያይዞ በዚህ ልማት ስራ ላይ በተለይ እነዚህ ስራዎች አካባቢ ላይ ማነቆ ሊሆኑ የሚችሉ ነገሮች ላይ ህብረተሰቡ ከዚህ በፊት ያደረገውን ትብብር እንዲያደርግ ጥሪ እያቀረብ በተለይ ከመሰረተ ልማት ተቋማት ጋር መብራት፣ ውሃ፣ ቴሌ ከዚህ በፊት ከጎናችን ሆኖ ስራዎችን አሳልጦ እንደሰራ አሁንም በዚህ ዙር ይህንን ታሪክ እንዲደግም እኔ እንደ ከተማ አስተዳደር ማዘጋጃ ቤት አገልግሎቶች ጽሕፈት ቤት ጥሪ ያስተላልፋለሁ። ይህ ልማት በማህበረሰብ ትብብር የሚከናወን መሆኑን የተናገሩት ኃላፊዎቹ ሁሉም የማህበረሰብ ክፍሎች ያለ ልዩነት ሁለንተናዊ ድጋፍ እንዲያደርጉም ጥሪ አድርገዋል ሲል ባልደረባችን ማንደፍሮ ሎምቢሶ ዘግቧል። በሀገር ደረጃ የተጀመሩ የልማት ስራዎች ከግብ ለማድረስ የሴቶች ሚና ከፍ ያለ መሆኑ ተጠቆመ። የብልጽግና ፓርቲ የሴቶች ክንፍ የውይይት መድረክ በሆሳዕና ከተማ ተካሂዷል። ምንትዋብ ኢያሱ ተጨማሪውን ይዛለች። የብልጽግና ፓርቲ ሴቶች ክንፍ ስራ አስፈጻሚ ኮሚቴ አባልና የኢፌዴሪ የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ወይዘሮ ሁሪያ አሊ በመክፈቻ ንግግራቸው እንደገለጹት ክልሉ በቅርቡ የተመሰረተ ቢሆንም በአጭር ጊዜ ውስጥ በርካታ ስኬት አስመዝግቧል ብለው ለድሉ ሴቶች ከፍተኛ ሚና ነበራቸው ብለዋል። በሀገር ደረጃም የተጀመሩ የልማት ስራዎችን ለማሳለጥ ሴቶች ድርሻቸውን እየተወጡ እንደሚገኙ አንስተው ብልጽግና ያስቀመጣቸውን 10 አቅጣጫዎች ለማሳካት በእቅድ ወደ ስራ መግባት አለብን ነው ያሉት። ወይዘሮ ሁሪያ ክልሉ አዲስ እንደመሆኑ በርካታ ለውጦችን አይተናል። እጅግ በርካታ የሚገርሙ ለውጦች፣ ነገር ግን በከፍተኛ ተግዳሮቶች ወይ ደግሞ ፈተናዎች እያለፈ ያለና ትልልቅ ለውጦችን እንደ ሀገር እያመጣ እንደ ክልል በተለይ በሰላሙ በልማቱና በማህበራዊ ልማት ከፍተኛ ለውጥ በክልል ደረጃ እየመጣ እንዳለ አይተናል። ምስክር መሆን እንችላለን። በተለይ ደግሞ ሴቶች ከፍተኛ ሚና አላቸውና ለዚህ ስኬታችሁ የእናንተም አበርክቶ መሆኑን በደንብ እንድትወስዱት እፈልጋለሁ። በተለይ በክቡር ጠቅላይ ሚኒስትራችን ኢኒሼቲቭ የሚሰሩ እንደ የሌማት ትሩፋት፣ የስንዴ ኢኒሼቲቭ፣ ገበታ ለሀገር፣ ገበታ ለሸገር እያሉ በርካታ ስራዎችን ምንሰራቸው አሉ። የግሪን ሌጋሲ የአረንጓዴ አሻራ በርካታ አሻራዎችን እያስቀመጥንና ከሀሳብ ወደ ባህል እየቀየርን እንዳለ ማየት ይቻላል ማለት ነው። አብዛኞቹ ሀሳብ ነው የነበሩት። በእናንተ ጥረትና በእናንተ ቁርጠኝነትና በእናንተ ስራ ግን ወደ ባህል እየተቀየሩ መጥቷል ማለት ነው። የማዕከላዊ ኢትዮጵያ ክልል የዲሞክራሲ ባህል ግንባታ ዘርፍ ኃላፊ አቶ ቀድሩ አብደላ የሴቶች ክንፍ የሴቶች ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ተጠቃሚነት እንዲጎለብት ዘርፈ ብዙ ስራዎችን እየሰራ ይገኛል ብለዋል። በዚህም ወቅታዊና ነባራዊ ሁኔታን ታሳቢ ያደረጉ ሰነዶችን በክልል ማዕከል ደረጃ በማዘጋጀት ከ6000 በላይ ሴቶች ማወያየት ተችሏል ብለው በመድረኮቹም ነጻ የማህጸን ጫፍ ካንሰር ምርመራ፣ የታላቁ ህዳሴ ግድብ ቦንድ ግዢና ሌሎች የበጎ ፍቃድ ስራዎች መሰራቱን ጠቁመዋል። በሀገራችንም ሆነ በክልላችን ከሚገኙ ህዝቦች መካከል ከአጠቃላይ ህዝቦች ቁጥር ከግማሽ በላይ ሴቶች እንደሚሆኑ በተለያዩ መረጃዎች ይገለጻል። እነዚህን የህብረተሰቡን ግማሽ አካል በኢኮኖሚው፣ በፖለቲካውና በማህበራዊ አበርክቶና ተሳትፎና ተጠቃሚነትን ለማረጋገጥ ባለፉት የለውጡ ዓመታት ከማለት ባለፈ በተጨባጭ እርምጃዎች ተወስደዋል። የክንፍ አደረጃጀቶች ተቋማዊ ቁመናና የተግባር አፈጻጸም በአብዛኛው በክልላችን መዋቅሮች እያደገ በመምጣቱ የተሻሻለውን መተዳደሪያ ደንብ የክንፉን ስያሜ እስከ ታችኛው ምክር ቤት ድረስ ከክልል ማዕከል እስከ ቤተሰብ ድረስ እንዲለወጥና እንዲደራጅ እንዲስተካከል የተደረገበት ሂደት ሰነዶችም በአዲስ መልክ ተደራጅተው በክልል ደረጃ ሴቶችን በማወያየት በኢኮኖሚ ረገድም በሌማት ትሩፋት በጤናው ረገድ ላይ በማህፀን ጫፍ ካንሰርና በታላቁ ህዳሴ ግድብም
በበጎ ፈቃድ ስራዎች ወዘተ ሰፊ ስራዎች እየተሰሩ ቆይተዋል። የማዕከላዊ ኢትዮጵያ ክልል ብልጽግና ፓርቲ ሴቶች ክንፍ ጽህፈት ቤት ኃላፊ ወይዘሮ ኤልሳቤት ሽመልስ በበኩላቸው የብልጽግና ፓርቲ ሴቶች ክንፍ የሴቶችን ተሳትፎና ተጠቃሚነት ለማረጋገጥ ግንባር ቀደም ሴቶችን ወደ ክንፍ በመቀላቀል በርካታ ስራዎችን እየሰራ ይገኛል ብለዋል። የሴቶች ተሳትፎ ከጊዜ ወደ ጊዜ እያደገ መምጣቱን የተናገሩት ወይዘሮ ኤልሳቤት በመጀመሪያው የብልጽግና መደበኛ ጉባኤ 21% የነበረው የሴቶች ተሳትፎ በሁለተኛ ጉባኤ ወደ 31 ማደጉን ገልጸዋል። እንደ ሴቶች ክንፍ ጽህፈት ቤት በጣም ብዙ ስራዎች እየተሰራ እና አመርቂ ውጤቶች የተመዘገበበትም ነው። እኛ መደበኛ ጉባኤያችን የሴቶች ተሳትፎ 30% እና ከዛ በላይ እንዲሆን በፓርቲያችን አቅጣጫ የተቀመጠ ሲሆን አፈጻጸሙ ግን 21 ብቻ እንደነበረ ማስታወስ ይቻላል። በተመሳሳይ በሁለተኛ መደበኛ ጉባኤ የሴቶች ተሳትፎ 35 እንዲሆን በተሰጠ አቅጣጫ አፈጻጸሙ 31 ነው። በሁለተኛ መደበኛ ጉባኤ በስራ አስፈጻሚ 22%፣ በብልጽግና ምክር ቤት 23 እና እንደ ክልላችን በሁለተኛ መደበኛ ጉባኤ ላይ 35 እንዲሳተፉ ተሰጥቶ 31% የጉባኤ ተሳታፊ ሆነዋል። የሆሳዕና ከተማ ከንቲባ አቶ ዳዊት ጡምደዶ በዚህ ወቅት እንዳሉት በከተማው በሚሰሩ የልማት ስራዎች ሴቶች ወሳኝ ሚና እንዳላቸው ጠቅሰው የብልጽግናን ዓላማ እውን ለማድረግ ሴቶችን ወደ አመራርነት የማምጣት ስራ በትኩረት እየተሰራ መሆኑን አብራርተዋል። የሴቶች ክንፍ በከተማችን በሁሉ ልማት በሚባል ደረጃ ከፍተኛ ሚና እየተጫወቱ ይገኛል። ይህ ሚና ደግሞ እኛ በምናውቀው ሆሳዕና ከተማ ብቻ ሳይሆን ድንበር ተሻጋሪ ድጋፍ እያደረጉ ነው። ከክልልም አልፎ እንደገር ሆሳዕና ውስጥ ያሉ ሴቶች እኔ በምንም በላይ እዚህ መመስከር የሚፈልገው በአይኔ ያየሁበት አብሬያቸው በሰራባቸው በአንድ ዓመት ውስጥ ሴቶች የተጫወቱት ሚና ከፍተኛ ነው። በሁሉም ነገር ዛሬ በከተማችን የሚሰሩ የኮሪደር ልማት፣ የአስፓልት ልማት፣ የውሃ ስራዎች እንዲሁም አጠቃላይ በ6.4 ቢሊዮን ብር የሚሰራው ይሄ ሁሉ ፕሮጀክት አብዛኛው እያንቀሳቀሱ ያሉ ሴቶች ናቸው። በመድረኩም የመወያያ ሰነድ በወይዘሮ ኤልሳቤት ቀርቦ ሰፊ ውይይት የተደረገ ሲሆን ከተሳታፊዎች ጥያቄና አስተያየት ቀርቦ ከመድረኩ ምላሽና ማብራሪያ ተሰጥቷል። የአማራ ሚዲያ ኮርፖሬሽን ምክትል ስራ አስፈጻሚና የብልጽግና ፓርቲ ሴቶች ክንፍ ስራ አስፈጻሚ ኮሚቴ አባል ወይዘሮ ህሊና መብራቱ በማጠቃለያቸው አሁን ላይ ሀገሪቱን እየፈተናት ያለውን የሰላም ችግር ለመፍታት ሴቶች ልጆቻቸውን በስነ ምግባር የታነጹ ኢትዮጵያዊነትን የሚያስቀድሙ አድርገን ማሳደግ አለብን ብለዋል። አካባቢያችን ያሉ ፍትህ ያላገኙ ሴቶችን ፍትህ እንዲያገኙ መስራት አለብን ያሉት ወይዘሮ ኢሊና ማህበራዊ ሚዲያ አጠቃቀም ጥንቃቄ የተሞላበት መሆን እንደሚገባም ተናግረዋል። እዚህ ክልል ላይ 10 ያህል ብሔር ብሔረሰቦች አሉ። እነዚህን ብሔር ብሔረሰቦች በአንድነት ለማስተሳሰር ሴቶች ነን ትልቅ ኃላፊነት ያለብን። የሚጀምረው ከቤተሰብ ውስጥ ስለሆነ ማለት ነው። የኔ ልጆች ቤት ውስጥ በኢትዮጵያዊነት ማዕቀፍ ካሳደግኳቸው ነገ በዘር በመጣ ይደረገው ነገር አይቀበሉትም። የሚቀበሉት ኢትዮጵያን የሚቀበሉት ማንነታቸውን ቢያምኑ እንኳን አብሬ ከትግሬ ጋር ኖር አብሬ ከሀዲያ ከሌሎች ብሔር ብሔረሰቦች ጋር እኖራለሁ ብሎ የሚቀበል መደላድል መፍጠር መቻል አለብን ማለት ነው። እንግዲህ ሴቶች ከፍትህ አንጻር የተቀመጠዋሉ ፍትህን ማጽናት ለፍትህ ለርትዕ መስራት ከሴቶች ይጠበቃል። ብቻችንን የህግ ባለሙያ ስላልሆንን ብቻችንን ዳኛ ስላልሆንን ውጤት አናመጣም አይደለም። ፍትህ ለጎደለባት ሴት ግን መቆም አለብን። ፍትህ ለተጓደለባት ሴት መብት መጠበቅ ወይም ደግሞ ችግሮች ሴቶችን በተለይ ጾታቸው መሰረት አድርገው የሚደርሱ ችግሮች እንዳይደርሱ ጥረት ማድረግ ከሴቷ ይጠበቃል ማለት ነው። በመጨረሻም የውይይቱ ተሳታፊዎች የህዳሴ ግድብ ቦንድ ግዢና የማህጸን በር ጫፍ ካንሰር ምርመራ አድርገዋል። በዓለም አቀፍ ህገወጥ የሰዎች ዝውውር አስከፊነትና የሚያደርሰውን ጫና መከላከል ላይ ትኩረት ያደረገ የፓናል ውይይት መድረክ በዋቸሞ ዩኒቨርሲቲ ተካሂዷል። ዘሪቱ ኤልያስ ዝርዝሩን ይዛለች። የዓለም አቀፍ ህገወጥ የዜጎች ፍልሰት እይታዎቹ ተግዳሮቶቹና መፍትሄ በሚል በዋቸሞ ዩኒቨርሲቲ የተካሄደው ሀገር አቀፋዊ የፓናል ውይይት የመደበኛ የዜጎችን ፍልሰት ለመቀነስ ያለመ ነው። የፓናል ውይይቱን የከፈቱት የዋቸሞ ዩኒቨርሲቲ ፕሬዝዳንት ዶክተር ዳዊት ሀየሶ የሰዎች ፍልሰት አዲስ እንዳልሆነና ከጥንት ጊዜም ጀምሮ የነበረ መሆኑን ገልጸው ነገር ግን ዘመናዊነትን ምክንያት በማድረግ በአሁኑ ጊዜ ህገወጥ ስደተኞቹ መዳረሻ ባደረጉባቸው ሀገራት ላይ ገጽታን ቀይሮ ስደተኞቹን ለአካላዊና አእምሯዊ ጉዳት እየዳረገ መሆኑን ተናግረዋል። ዶክተር ዳዊት አክለውም የህገወጥ የፍልሰቱ መነሻ ምክንያት ኢኮኖሚያዊ መሆኑንና ይህ የፓናል ውይይትም ፍልሰትን ለመቀነስ ግንዛቤ ለማሳደግ መሰረት እንደሚጥል ተናግረዋል። በፓናል ውይይቱ ላይ ስለ ስደት ጥናታዊ ሀሳብ ያቀረቡት በኢትዮጵያ የሚዴቅ ፕሮጀክት አስተባባሪ በአዲስ አበባ ዩኒቨርሲቲና በጀርመን የቱቢንገን ዩኒቨርሲቲ አስተባባሪ ፕሮፌሰር ዶክተር ደረጀ ፈይሳ በበኩላቸው ስደተኞቹ ከደሃ ወደ በለጸጉ ሀገራት መሰደድን መነሻ አድርገው በተለይም የሀዲያና የከምባታ
ወጣቶች ወደ ደቡብ አፍሪካ፣ ወደ አረብ ሀገራት፣ ወደ አውሮፓና ሰሜን አሜሪካ በህገወጥ መንገድ መፍለስ ከጥቅሙ የበለጠ ጉዳትን እያባባሰ እንደሆነ አቅርበዋል። በውይይቱም ፓናሊስቶች ስለ ስደት ያለውን ታሪካዊና ነባራዊ ሀሳቦችን አወያይተው በሚሰደዱና ከስደት ተመላሾች ላይ የግንዛቤ ስራ መስራት እንዲሁም መንግስት የዜጎችን ስደት በዲፕሎማሲያዊ ስራዎች ከኢ-መደበኛ ወደ መደበኛ ለመቀየር መስራት እንዳለበትም ሀሳብ ሰጥተዋል። በውይይቱ የተሳተፉት ምሁራን ከፌዴራልና ከክልል የተገኙ የመንግስት ከፍተኛ አመራሮች፣ የሀገር ሽማግሌዎች፣ የሃይማኖት አባቶችና ሌሎች ባለድርሻ አካላት ህገወጥ ስደትን በተመለከተ መቀነስን፣ ለተመላሾች ምቹ ሁኔታን ከመፍጠር ከዲፕሎማሲና ስራ ከመፍጠር አንጻር ሀሳቦችና ጥያቄዎችን አንስተዋል። በመጨረሻም የዋቸሞ ዩኒቨርሲቲ ፕሬዝዳንት ዶክተር ዳዊት አየሶ፣ የፌዴሪ የህዝብ ተወካዮች ምክር ቤት ፕላንና ፋይናንስ ቋሚ ኮሚቴ ምክትል ሰብሳቢ ዶክተር አብርሃም አለማየሁ፣ የማዕከላዊ ኢትዮጵያ ክልል ኢንቨስትመንት ቢሮ ኃላፊ ዶክተር አባስ መሐመድ፣ የማዕከላዊ ኢትዮጵያ ክልል ፍትህ ቢሮ ኃላፊ አቶ አክመል አህመድ እና የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮ ከተሳታፊዎቹ የተነሱ ሀሳቦችን ተቀብለው ምላሽና ማብራሪያ ሰጥተዋል ሲል ባልደረባችን ማንደፍሮ ሎምቢሶ ዘግቧል። የጤና ኤክስቴንሽን ባለሙያዎች የመጣውን ለውጥ አጠናክረው እንዲያስቀጥሉ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው አስገነዘቡ። ዘመን ዮሐንስ ዝርዝሩን ይዟል። የማዕከላዊ ኢትዮጵያ ክልል ጤና ቢሮ ውጤታማ የጤና ኤክስቴንሽን ፕሮግራም ትግበራ ለብልጽግናችን በሚል መሪ ሀሳብ ከክልሉ ከተውጣጡ የጤና ኤክስቴንሽን ባለሙያዎችና ከባለድርሻ አካላት ጋር ዓመታዊ የጤና ኤክስቴንሽን ፌስቲቫል በሆሳዕና ከተማ አካሂዷል። በፌስቲቫሉ ተገኝተው ንግግር ያደረጉት የኢፌዴሪ ጤና ሚኒስትር ዶክተር መቅደስ ዳባ በክልሉ በዓመቱ በሁሉም የጤና ዘርፎች የተከናወኑ ተግባራት አበረታች ናቸው ብለዋል። በዚህ ዓመት ከግማሽ በሚያክል ጊዜ ውስጥ በጤና ኤክስቴንሽን ፕሮግራም ብቻ አይደለም በብዙ ነገሮች የሚታይ የሚነካ ለውጥ እያሳያችሁ ስለሆነ እኛም ከዚህ በፊት ካየነው የተሻለ ትልቅ ነገር በዚህ ክልል ውስጥ ተስፋ የሚሰጥ ብቻ ሳይሆን ተስፋውን ካሁኑ መልቀም ትሩፋቱን ማየት ስለጀመርን በተለይ የክልሉን አስተዳደር እጅግ አድርጌ በራሴን በጤና ሚኒስቴርም ስም ደግሞ በመናገለግለው ህዝብ ስም እጅግ አድርጌ ማመስገን ፈልጋለሁ። ሚኒስትሯ አክለውም መንግስት ጤንነቱ የተጠበቀ አምራች ማህበረሰብ ለመፍጠር በርካታ ተግባራትን እያከናወነ እንደሚገኝ ገልጸዋል። መንግስት የመሰረታዊ ጤና አገልግሎታችንን ለህብረተሰባችን ተደራሽ ከማድረግ አንጻር በርካታ የሆኑ ስራዎችን እየሰራ ቆይቷል። ከነዚህም መካከል የጤና ተቋማትን ማስፋፋት፣ የጤና ባለሙያዎችን በአይነትና በብዛት በቁጥር ብቻ ሳይሆን በጥራት የማምረት የማውጣት ከዩኒቨርሲቲዎች ከባለድርሻ አካላት ጋር የመስራት እንደገና ደግሞ በምዘናና ህብረተሰቡን በሚመጥን አቅም በተለይ በርህራሄ አገልግሎት እንዲሰጡ ከማስቻል አንጻር የጤና ተቋማትን በሕክምና ግብዓቶች ከማደራጀት በተጨማሪ ባለሙያዎችን በማሰልጠን በዚህም ላይ ደግሞ ሁሉም ባለድርሻ አካላት ኃላፊነታቸውን እንዲወጡ ብዙ እንቅስቃሴዎች ሲደረጉ ቆይተዋል። አዲስ በተሻሻለው የጤና ፍኖተ ካርታ በርካታ ስራዎች እንደሚሰሩ ነው ያመላከቱት። ፌስቲቫሉ የጤና ኤክስቴንሽን ፕሮግራምን ለማጠናከር የተዘጋጀ መሆኑን አንስተው በሽታዎችን ለመከላከል በሚደረገው ርብርብ የጤና ኤክስቴንሽን ባለሙያዎች የድርሻቸውን እንዲወጡ አሳስበዋል። በጤናው ዘርፍ ትኩረት የሚሹትን ወረርሽኝና ወረርሽኝ ያልሆኑ ሰው ሰራሽና ሰው ሰራሽ ያልሆኑ የተለያዩ ቻሌንጆች ወይም ደግሞ ተጉዳሮቶች ወደ ህብረተሰባችን እንዳይደርስ ዛሬም ጠንክረን ለመስራት ትልቁ መንገዳችን እናንተ ስለሆናችሁ ከዚህ በበለጠ በመረባረብ በመያያዝ በመደጋገፍ አንዱ አንዱን በማየት በመጀመሪያ ግን ራሳችንን በማየት ራሳችንን በመንከባከብ ጤና ባለሙያዎች እባካችሁ ራሳችሁን እንድታዩ ቤተሰባችሁን እንድታዩ ራሳችሁን እንድትንከባከቡ ዞር ብላችሁ ከጎናችሁ ያለውንም ሰው ደግሞ እንዴት ነህ እንድትሉ ይህ ባህላችን ለሌሎች በምንሮጥበት አቅም ለራሳችሁን እንድታዩ አደራ ማለት ፈልጋለሁ። በፌስቲቫሉ ላይ የተገኙት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው የጤና ኤክስቴንሽን ባለሙያዎች የመጣውን ለውጥ አጠናክረው ማስቀጠል እንደሚጠበቅባቸው አስገንዝበዋል። የጤና ኤክስቴንሽን ባለሙያዎች በፓኬጁ የተሻለ ግንዛቤ አግኝተው ለህብረተሰቡ ተገቢውን አገልግሎት መስጠት እንዳለባቸውም ነው መልእክት ያስተላለፉት። የዘርፉን ባለሙያዎች አቅም ለማጎልበትና የሚስተዋሉ ችግሮችን ለመቅረፍ የክልሉ መንግስት ድጋፍ እንደሚያደርግም ገልጸዋል። ከችግሩ በላይ ያነሳችሁት ስራችንን እንወጣለን፣ ትንሽ ብቻ ድጋፍ አድርጉልን ያነሳችሁት። እኛ ቁርጠኛ ነን። ህብረተሰቡ ጋር ያለውን ችግር ለመፍታት ቀን ከሌሊት እንሰራለን። እነዚህ ችግሮችን ብትፈቱልን ብላችሁ ነው ያነሳችሁት። በዚሁ ጠንክሩ። ህዝባችሁን ቀንና ከሌሊት የጀመራችሁን አገልግሎት ሳታቋርጡ ስጡ። እኛ ደግሞ ያነሳቻቸውን ችግሮች ልቅም አድርገን እንፈታለን።
የማዕከላዊ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ በበኩላቸው በክልሉ በአመቱ በተሰሩ የጤና ተግባራት የተሻለ አፈጻጸም ማስመዝገብ ተችሏል ብለዋል። በጤና ኤክስቴንሽን ፕሮግራም በቤተሰብ ደረጃ በሚሰጡ የጤና አገልግሎት ስራዎች ትክክለኛውን እውቀት በማስጨበጥ ህብረተሰቡ የራሱን ጤና እንዲጠብቅ ማድረግ መቻሉንም አብራርተዋል። ይህ ፕሮግራም ከተጀመረበት ጀምሮ በህብረተሰቡ ዘንድ ስር ሰደው የቆዩ በሽታዎች ከመከላከል ጤናን በማበልጸግ ባለፈ በጤና ኬላ ደረጃ መሰረታዊ አገልግሎቶች ሕክምናና የቅብብሎች ስርዓት አገልግሎት በመስጠት በከፍተኛ ደረጃ በህብረተሰቡ የጤና ሁኔታ ለውጥ እንዲመጣ አስችሏል። በተለይም በእናቶችና ህጻናት ሞት መከላከል፣ ተላላፊና ተላላፊ ባልሆኑ በሽታዎችና በህጻናት ክትባት የተሻለ ስራ ተሰርቷል ብለዋል ሲል ባልደረባችን ጌታውን ታምሬ ዘግቧል። በጽንስ ወቅት በሚከሰቱ ችግሮች ሊከሰት የሚችልን የአካል ጉዳተኝነት ለመከላከል እየተሰራ መሆኑን በጤና ሚኒስቴር የህክምና አገልግሎት መሪ ስራ አስፈጻሚ ዶክተር ኢሉባቦር ቡኖ ገለጹ። ችግሩን ለመቅረፍ በቅድመ ወሊድ ወቅት የጽንስ ክትትልን ከማጠናከር ጀምሮ የተለያዩ ስራዎች የተሰሩ ስለመሆኑም ተጠቁሟል። ቤተልሔም ደመቀ ተጨማሪውን ይዛለች። በጤና ሚኒስቴር የህክምና አገልግሎት መሪ ስራ አስፈጻሚ ዶክተር ኢሉባቦር ቡኖ እንደገለጹት በጽንስ ወቅት የሚከሰቱ ችግሮች በህፃናት ላይ የአካል ጉዳትን ሊያስከትሉ ይችላሉ። ተከታታይነት ያለው የእርግዝና ክትትሎችን ማድረግ፣ በእርግዝና ወቅት ፎሊክ አሲድና የበለጸጉ ምግቦችን መውሰድ ችግሩን ለመከላከል እንደሚያስችል አስታውቀዋል። መንግስት ችግሩን ለመፍታት የሚያስችሉ በርካታ ተግባራትን እያከናወነ መሆኑን ጠቁሞ የግንዛቤ ማሳደግን ጨምሮ የጤና አገልግሎቶችን ተደራሽ የማድረግ ስራ እየተከናወነ እንደሚገኝ ተናግረዋል። አንደኛው እየሰራን ያለነው ንቅናቄ ነው። ህብረተሰቡ ግንዛቤ እንዲወስድና እንዲከላከል ትልቁ ነገር እንደ ሀገርም እያደረግን ያለነው መከላከል ነው። መከላከል ላይ በምን አይነት ሁኔታ ነው የሚመጣው፣ እንዴት መከላከል እንችላለን የሚለው ንቅናቄ እያደረግን ነው። በተለያየ ሚዲያም በተለያየ ፕላትፎርም የተለያየ ውይይት በማድረግ ወርክሾፕ በማዘጋጀት እዚህ ላይ በደንብ ብዙ ስራ እየሰራን እንገኛለን። ሁለተኛ ደግሞ ኢርሊ ዲቴክሽን፣ እንደዚህ አይነት ህጻናቶቹን ቶሎ ማግኘትና ህክምና እንዲያገኙ ማድረግ። ያንን ለማድረግ ደግሞ ለምሳሌ ክለፉትን ብንወስድ እንኳን ቆልማማ እግርን ብንወስድ በቫክሲኔሽን ካምፔን ቫክሲኔሽን የክትባት የህፃናት ክትባት አለ አይደል የሚሰጠው ከሱ ጋር ተያይዞ ልክ ክትባት ሲከተቡ እግራቸውን ማየትና በዛውም እንደዚሁ በአመት ከ4000 በላይ ያገኘንበት ሁኔታ አለ። የአማራ ክልል ጤና ቢሮ ምክትል ኃላፊ አቶ ገስ ጥላሁን እንዳሉት በክልሉ በጽንስ ወቅት የሚከሰቱ አካል ጉዳተኝነትን ለመከላከል የግንዛቤ ማስጨበጫ ስራ ትኩረት እንደተደረገበት ተናግረዋል። እናቶች በእርግዝና ወቅት በቂ ክትትል እንዲያደርጉ ምቹ ሁኔታ መፈጠሩን የገለጹት ደግሞ የሲዳማ ክልል የጤና ቢሮ ምክትል ኃላፊ አቶ ሙንጣሽ ብርሃኑ ናቸው። እንደ ክልላችን እንግዲህ ከአፈጣጠር ችግር ጋር ያለባቸውን ህጻናቶች ወይም ትውልድ ለመታደግ የመጀመሪያ እየሰራን ያለነው የግንዛቤ ፈጠራ ስራ ነው። የግንዛቤ ፈጠራውን አንደኛ በሄልዝ ኤዱኬሽን ወይም የጤና ትምህርት ክፍላችንና የህዝብ ግንኙነት ክፍሉን አንድ ላይ አቀናይተን በሊፍሌቶች በማዘጋጀት መልእክቶችን በመቅረጽ መድረኮችን በማዘጋጀት መጀመሪያ አመራሩ በቂ ግንዛቤ እንዲኖረው በማድረግ ወደ ማህበረሰቡ ወርዶ ትምህርት እንዲሰጥ ማድረግ እሱን የማድረግ ስራ ነው እየሰራን ያለ ነው። በእኛ ክልል ከዚህ ስራ ጋር በተገናኘ እንደ ሀገራችን የጤናው ፖሊሲም እንደሚያመላክተው በመከላከል ላይ ትኩረት ተደርጎ በርካታ ስራዎች እየተሰሩ አሉ። ከዚህ ከተፈጥሮ ችግር ጋርም በተገናኘ የሚሰራው በተለይ ከእናቶችና ከህፃናት ስራ ጋር በተቀናጀ ሁኔታ ሰፋፊ ስራዎች እየተሰሩ አሉ። ቀድሞ እርጉዝ እናቶችን መለየት ከተለዩ በኋላ ተገቢውን የቅድመ ህክምና የቅድመ ወሊድ ህክምና አገልግሎት የተሟላ ማግኘት በተለይም ፎሊክ አሲድ ሰፕሊሜንቴሽኑን አጠናክሮ የመስጠቱ ስራ በጤና ኤክስቴንሽን እና በጤና ጣቢያዎች በስፋት እየተሰራ ይገኛል። በመድረኩ የጤና ሚኒስቴርና የክልል የጤና ቢሮ ኃላፊዎች እንዲሁም ባለድርሻ አካላት ተገኝተዋል ሲል ኢዜአ ዘግቧል። በ2017 በጀት ዓመት የመጀመሪያዎቹ 6 ወራት ከ303 ቢሊዮን ብር በላይ የዋጋ ግምት ያላቸው 24000 ግዢዎች በመንግስት የኤሌክትሮኒክ ግዢ የተከናወኑ መሆኑን የመንግስት ግዢና ንብረት ባለስልጣን ገለጸ። ዱናሞ ዮሐንስ ዝርዝሩን ይዟል። በኢትዮጵያ በመንግስት ተቋማት ቀልጣፋ፣ ግልጽና አሳታፊ የሆነ የጨረታና ግዢ ስርዓት ለመፍጠር የኤሌክትሮኒክ ግዢ ስርዓት ከ2014 ዓ.ም ጀምሮ ገቢራዊ ተደርጓል። የገንዘብ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ እንደገለጹት የመንግስት የኤሌክትሮኒክ ግዢ በሁሉም የመንግስት ተቋማትና የንግዱ ማህበረሰብ ዘንድ ተመራጭ እየሆነ መጥቷል። በተለይም ደግሞ መተግበሪያው የለማው በሀገር ውስጥ ባለሙያዎች መሆኑ ያሉበትን ውስንነቶች በየጊዜው እያሻሻሉ ለመሄድ እድል ፈጥሯልም ብለዋል። በተቋማት ዘንድ በጣም ተለምዶ ታውቆ እጅግ ተመራጭ የሆነ ፕላትፎርም ሆኗል። ኮምፕሌክስ የሆኑ እንደ ለምሳሌ መንገድ ፕሮጀክት ግዢ አይነት ነገሮችንም
በዚህ ፕላትፎርም መግዛት የቻልንበት ሁኔታ ነው ያለው። አሁን በሲስተሙ ላይ ያሉ ጥረቶችንም በየጊዜው አልሚው እዚሁ ሀገር በቀል ስለሆነ እያሻሻል እንዲመጣ እድል ፈጥሯል። የበለጠ ደግሞ የተጠናከረ የሚሄድ ይሆናል። የመንግስት ግዢና ንብረት ባለስልጣን ዋና ዳይሬክተር መሰረት መስቀሌ የመንግስት ተቋማት የኤሌክትሮኒክ ግዢ ፍላጎት ከጊዜ ወደ ጊዜ እየጨመረ መምጣቱን ገልጸዋል። የግዢ ስርዓቱ በአዋጅ እንዲደገፍ በመደረጉ በንግዱ ማህበረሰብና የመንግስት ተቋማት መካከል ትስስር ፈጥሯልን ብለዋል። የመንግስት ተቋማት የኤሌክትሮኒክ ግዢ ስርዓት ግዢ ለመፈጸም ያላቸውን ቁርጠኝነትና ዝግጁነት የሚደነቅ ነው ያሉት ዋና ዳይሬክተሯ ሁሉም የፌዴራል ተቋማት ግዢያቸውን በኤሌክትሮኒክ ግዢ ስርዓት ማቀዳቸውን ገልጸዋል። በዚህም በ2017 በጀት ዓመት የመጀመሪያዎቹ 6 ወራት እስከ ታህሳስ 30 ቀን 2017 ዓ.ም ብቻ 303.9 ቢሊዮን ብር ዋጋ የሚገመት የ24000 የመንግስታዊ ኤሌክትሮኒክ ግዢዎች የተከናወኑ መሆኑን ገልጸዋል። ያለፉት 6 ወራት የግዢ አፈጻጸሙን ወስደን ስናይ ወደ 24000 የሚሆኑ ግዢዎች በኢጂፒ ሲስተም እየተካሄዱ ይገኛሉ። አንዳንዶቹ ሂደታቸው ተጠናቋል፣ አንዳንዶቹ በሂደት ላይ ያሉ ናቸው። የነዚህ ዋጋ ያው ግምታዊ ዋጋ ነው። በእቅድ ላይ ያለው ዋጋ ተወስዶ ሲታይ ከ303.9 ቢሊዮን ብር በላይ ግምታዊ ዋጋ ያላቸው ግዢዎች ናቸው። ባለፉት 6 ወራት እስከ ታህሳስ 30 ድረስ ያለው አፈጻጸም የሚያሳየው ይህን ያህል ዋጋ ያለው ግዢ በዚህ ኢጂፒ ሲስተም ላይ የተፈጸመ መሆኑን ያሳያል። የዲጂታል ኢትዮጵያ 2025 ስትራቴጂን ውጤታማ ለማድረግ ሁሉም ተቋማት ኃላፊነታቸውን ሊወጡ ይገባልን ብለዋል። የመንግስት የኤሌክትሮኒክ ግዢ ስርዓት በ2016 በጀት ዓመት ከነበረው መሻሻሉን የገለጹት ዋና ዳይሬክተሯ የተሽከርካሪ አጠቃቀምና ቁጥጥር በኢፍሊት አስተዳደር ስርዓት ሙከራ ትግበራ እየተከናወነ መሆኑንም ተናግረዋል። እንደ ኢዜአ ዘገባ በቀጣይ በኢትዮጵያ ያሉ የመንገድ፣ የድልድይ፣ የመስኖና ህንፃ እንዲሁም ሌሎች ሀብቶችን በአንድ ማዕከል በዲጂታል መንገድ መዝግቦ የሚይዝ ስርዓት ለማልማት ዝግጅት እየተደረገ መሆኑን ገልጸዋል።